ነግበኔ ነው። እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደኩበት ሰዓት እንዳሁኑ ሀበሻዎች በብዛትም አልነበሩም። እያዘልኩ ነው ልጄን ያሳደኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤቱን ያለው ደስታለሁ ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ነው የሆነብኝ። በቃ አብሽሩ ማዘር፣ አብሽሩ፣ አይዟችሁ፣ አታልቅሱ። እዛ ያላችሁ እህቶቻችን አታልቅሱ። ኢንሻአላህ ማዘር እንትን እንዳይሏቸው አታልቅሱ። ኢንሻአላህ በጣም ነው የሚያሳዝነው። እና ደግሞ በዚህ ላይ የበደል በደል እንዴት አይገኝም? ዘመድ የሆነ ሰው እንፈልገዋለን፣ ይገኛል። አብሽሩ ማዘር፣ አብሽሩ፣ እንፈልገዋለን። ያያችሁ ተባበሩ። ስለዚህ አሁን ለኢትዮጵያ ማህበረሰብ እዚህ ላሉ 2000 ሰው አለ። ምን ያስተላልፋሉ? ምን እናግዞት? ምን ይፈልጋሉ? ካያችሁ ያኔ ካገኛችሁ ከሰማችሁ ሆነ ለሹርጣኔ እንዲደውል ወይም እናንተ እንዲተባበሩ ይጠይቃሉ። እንደሰማችሁት ነው እናታችን የተናገሩት። እዚህ ጋር በምስል የምታዩት ልጅ ኻሊድ ይባላል። እንግዲህ ይሄ ኻሊድ የሚባል ልጅ ወጣት ያው ማዘርጋ ሄደው ልጆት እንደዚህ ነው መኪና እንደዚህ መጥቶብኛል እያለ ሲያስፈራራው ነበረ። እንደዚህ ያደርጋለሁ ሲል ነበር። በሐሙስ ዕለት ነበር እንደዛ ያለው። ወአለይኩም ሰላም ወራህመቱላህ። ሻኔ ኑሪዬ ሲራጅ ይባላለሁ። እሺ በመጀመሪያ አዘመላህ አጅረኩም፣ አላህ ሰብሩን ይስጦት። እሺ በእኔም እዚህ ባሉት በ2000 ሰዎች ስም አላህ ሰብር ይስጦት። ተፈضሉ። አሜን። እና የልጄን ገዳይ በእናንተ ጥረት እንደሚገኝ ሙሉ እምነቴ ነው። ሌላው በዚህ በሚዲያ አንዳንድ ክትትል እንዳደረኩት ይሄ ገዳይ ጋራ እና ልጄ የተጣሉት በሴት ነው ተብሎ ሲከራከሩ ሰምቻለሁ። ፍጹም ውሸት ነው። በሴት የሁለታቸው ናት የሚባል ነገር ስለሰማሁ ይሄ በመንግስት ደረጃም የተጣራ በምስክርም የተጣራ በአካባቢ ሰዎችም የሚታወቀው ነገር የዚች ልጅ ስሟ ማን ነው? ዛሃራ ሞላ የምትባለው ልጅ ፍሬንዷ ዘይኑ የሚባል ነው። የጊራና ልጅ ነው። እሷም ይሄን ቃሏን ሰጥታለች። ዘይኑ ማለት ደግሞ ለእኔ ልጅ ጓደኛ ነው። እኔ በእርግጥ ዘይኑ የሚባለውን በአካል አላውቀውም። አሁን ይሄ ካሊድ የሚባለው በባህሪ ወጣ ያለ ባህሪ ያለው አረቄ ጠጪ፣ ቆሻሻ ባህሪ ያለው ልጅ ስለሆነ ብዙ ሰው እሱ ከገባበት ቦታ አይቀመጥም፣ ይወጣል። የኔ ልጅ ግን እንዲህ አይነት ድፍረት ስላለበት እሱ ከማን ይበልጣል የሚል አይነት ስለሆነ ለዘይኑ ብሎ መስዋዕትነት ከፍሏል። ዘይኑ ይሄን ልጅ በመፍራት ወደ እኔ ልጅ በመጠጋት የኔ ልጅ ኃይለኛ ነው የሚል እምነት ስላላቸው የሚዳፈረው እሱ ብቻ ስለነበረ ገና ያጠቃኛል ብሎ ወቅቶ ገሎታል። ለዘይኑ ሲል ነው የኔ ልጅ የሞተው እንጂ ከሱ ጋራ ከሴትየቱ ጋራ ምንም አይነት ግንኙነት እንደሌለው ራሷ ምስክርነት ሰጥታለች። ዘይኑ የሚባለውም ራሱ ይመሰክራል። ዘይኑ የሚባለው ነው የእሷ ፍሬንድ እና እባካችሁ ልጄን ያለ ስሙ ለጓደኛው ሲል መስዋዕትነት ከፈለ እንጂ ያለ ስሙ በሴት ከካሊድ ጋር በሴት ተጣልተው የሚባለውን ነገር አንሱልኝ፣ ሰርዙልኝ። 100% ይሄ ውሸት አይደለም የምነግራችሁ፣ ሀቅ ነው የምነግራችሁ። 100% ሀቅ ነው። የልጄን ገዳይ ለመያዝ ተባበሩ እባካችሁ። እሺ ፋዘር፣ በመጀመሪያ እኔም አፉ በሉኝ። እኔም እዚህ ጋር ቅድም መጥተው ሲነግሩኝ አሁን እዚህ ጋር ያላችሁ ሰዎች ተረዳላችሁ። ኡምዬ ፓፊ ተረዳችሁኝ አይደለ? እኔ ቪዲዮ ስራ ብሎ ቅድም ሲሉኝ ቪዲዮ ስራ ይሄ ልጅ ኻሊድ ይባላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማዘር በመጀመሪያ አዘመላህ አጅረኩም፣ አላህ ሰብሩን ይስጣችሁ። ወላሂ አላህ እንግዲህ ለተከሰተው ነገር እጅግ በጣም አዝነናል። አላህ ሰብሩን ይስጣችሁ። በእኔም እዚህም 1200 ሰዎች አሉ። በእነሱ ስም
አላህ ሰብር ይስጣችሁ እላችኋለሁ። እና እስኪ ማዘር ምንድን ነው የተፈጠረው የዛ ቀለታ? ወንድማችንስ በመሀላቸው ምን ያለውን ብታስረዱ። የመጀመሪያ ቀን ማለት ነው ከምሽቱ እኔ ከሰኞ ዕለት በፊት ልጁ እዚህ ሀገር መምጣቱን ምንም የማውቀው ጉዳይም የለኝም። ከሚስ ማታ ከምሽቱ 7 ሰዓት ላይ በቤታችን መጥቶ ቆረቆረ። ሲቆረቆር በሩን ከፈትኩና ማን ይሄ ማንነት ልጅ ቤት ጠፍቶህ ነው እንደ ስለው ኧረ አይደለም አይመን ጋር ተጣልተን ነው አለኝ። እንደ እኔ ልጅ ጋር ምን አገናኛችሁ ምናምን ስለው ተጣልተን ነበረ መኪናዬን እንደዚህም ሲለኝ ያኔ ቀዝቀዝ ባለ ድምፅ ነው ያኔ እንደዚህ በቁጣ መልክ በምን አይደለም። ከዛ አለ ልጄ ዋንዳት መታብኝ ልጄን መኪናም ተሰብሮ ከሆነ አሰራልሃለሁ ስል አይ በቦክስ ነው የመታው ምንም ስብር የለውም አለኝ። በቃ እሱ አሁን ወይት ነው ውጭ ላይ ምናምን የተጣሉ ነው እንጂ መሰለኝ ራቅ ያለ ቦታ የተጣሉም አልመሰለኝም። የት ነው ስለው ሄዷል መኪና ተከራይቶ ሄዷል አለኝ። መኪና በምን እንትን ይሄዳል? መኪና ቁልፍ እኔ ጋ ነው። እንዴት ቁልፍ መኪና ትለኛለህ ስለው አይ በሌላ መኪና ሄዷል አለኝ። እሺ እንግዳስ ልደውል አልኩና ስልኬን አንስቼ ስደውል የት ነህ ባባዬ የት ነህ ስለው አይ በዛው አካባቢ ነኝ ጀዋል ቤት መጣሁ። እሺ ለምን ሰው ጋር ተጣልተህ ነው ስለው አይ እሱን ተይው ዝም ብሎ ነው እባክሽ ቀውስ እኮ ነው አለኝ። ተይው እሱን እኔ መጣሁኝ ሲለኝ አባትየውን ተኝቶ ነበርና ቤት እስኪ ሽርጥ ለብሰህ ውጣ ስለው ሲወጣ ልጁንም አግኝቶታል። አባትየው ምንድነው ሲለው ተጣልተን ነበረ በቃ መኪናዬን ሰብሮብኝ ነው መኪናዬን በቦክስ ብሎ መታብኝ። እኔ እኮ እሱን መምታት አላቃተኝም ማለት ኧረ እባክህ እንደው እኔ ታስታርቃችኋለሁኝ ምን አገናኝቷችሁ ነው? በቃ እንደዛ ብሎት አስተካክሎ ጀዋሉን ይዞ ሲወጣ እኔም ደግሞ ላይመን ደውዬ እስከ የምጠብቅ ድረስ በየት አካባቢም እንደተሰወረም አላውቅም። ወጥቶ እኔ ያኔ ውጭ ላይ ተገናኝተው የሚደባደቡብኝ መሰለኝና በጠራሃ ነው የወጣሁት። አባያም አለበስኩ ወጥቼ ስል እሱ የት እንደገባም አላውቅም። በግራም በቀኝ መሄድ አላውቅም። እና ነገሮቹን ቀለል አድርጌ ነው ያየኋቸው እንደማንኛውም ልጆች ማለት ነው። ከዛ ገባው ከቤት መጣ። ልጁ ሲመጣ መሆነህ ነው ብለን ስንቆጣው ኧረ ዝም ብሎ ነው አይወደኝም፣ በቃ በጭራሽ እኔን ማየት አይፈልግም፣ አይወደኝም። ካሁን በኋላ ያለኝ እድል መራቅ ነው ያለኝ እድል እሱንም እና እንደው ኩያችሁ አይደለም እኔ ላንተ ብዬ ነው እዚህ ሰው ሀገር መንከራተተውና ቁም ነገር ነው እንድትደርስ ነው የቀረንም 6 ወር ነው። አሁን ተፈታኝ ነው ሚኒስትሪ ያኔ 12ኛ ክፍል ተፈታኝ ነው። እና እንደው ልጅዋ እባክህ እነዚህ ከኢትዮጵያ የሚመጡ ሰዎች ጨካኝ ናቸው ምናምን ስለው በቃሽ እናቴ አለ። 7 ሰዓት ነበር እስከምንከራከር ምናምን እንደዚሁ 8 ሰዓት ሆነ። ተኛን ጧት ተነሳነ። ከዛ እኔ ሰርግ ቤት ዛሬ ደብሮኛል አልሄድም ስለው ወላሂ እንደው በአላህ ይሆንብኛል 2 ወረቀት ነው ሙሽራው የሰጠው አጃቢ ነህ አንዳንድ ነገር በቋንቋም በሁሉም ነገር ትረዳናለህ ብሎ አድሞኛልና እናቴ አልቀርም አባቴ አልሄድም ብሏል። እባክሽ አንቺ ለምኝልኝ። አይ እኔ መሄድ አልፈለኩም ዛሬ ስለው በቃ ያኔ ይሄንን ማካልሽ አባቴ አይሰደኝም ብሎ ተንበርክኮ ነው የለመነኝ። እሺ አልኩኝ። በራሱ መረጠልኝ። ልብሴን የምለብሳቸውን ነገሮች በራሱ መርጦልኝ ወጣን ሄድን። እውነት ለመናገር በዛን ሰዓት ከብዶኛል ስላልኩ እንኳን እሱ መኪናም እኛ በቃ በራሳችን መኪና ይዘን አልወጣንም። አቡ አይመን የአይመን አባት ነው ይዞና አድርሶን በቃ የተመለሰው። ከዛ በኋላ ምን እንደተፈጠረ አላውቅም። የሰው ልጅ መቼም አጀሉ ሆኖ ደግሞ ይሞታል። በእርግጥ ከግማሽ ሰዓት በፊት እኔ ይሄን ግርግሩን ከመስማቴ በፊት ደውዬለት ነበር። ለሱ የደወልኩለት ምክንያት ትንሽ እንደተቀመጥኩኝ ጉፍታ ተቀደደብኝ። ሙሉ ለሙሉ ወንበር ያዘውና ተቀደደ። ዛይሙ እንደዚህ ነበር ስለው አይ እናቴ ላምጣልሽ ሂጄ ሲለኝ አይ አትሄድም መኪና ዛህማ ይሆናል አይቻልም አልኩት። እኔም ደግሞ ወጥቼ ቤት ደርሼ አልመለስም ሰዓቱ እያለቀ ነው ስለው እንግዳስ የሚመጡ ሰዎች እንዳሉ እንፈላለግ አለ። በቃ ያኔ አልተገኘም። እኔም ደግሞ አባያን እንደለበስኩት እራት አሉ እራት ብለው ወጣሁኝ።
ያን ወደ ሶፍራ ክፍል ገባ ስል ቃማ የሌላችሁ ውጡ፣ ቃማ የሌላችሁ ውጡ ይላል አባትየው። እኔ በር ላይ ቆሜያለሁ። እንደዚህ ግርግርማ ከተፈጠረ ያለ የሌለ ከሚል እንውጣ ብዬ ለሱ ደወልኩ፣ ለልጄ ላይማም ማለት ነው። መኪና ውጭ ስለነበረ እኔ ውጭ መኪና አለ፣ በቃ ለምን እጠብቃለሁ ወጥቼ መሄድ ፈልጌ ዛስ ደውልለት አያነሳም። ውጭ አገኘዋለሁ ብዬ ውጥት ስል የሆነ ህፃን ልጅ ነው፣ እድሜው በ12 እና በ11 እድሜ አካባቢ ነው። እና ሰው እኮ ተዋግቶ ነው አለኝ። በርቀት አምቡላንስ ይታየኛል። ማን ነው ስለው አይመን እንደሚልስ ሲለኝ በቃ ባለኝ አቅም እየሮክ ወደ አምቡላንሱ ነው የሄድኩት። ልክ አምቡላንሱ ድረስ ስል ከመሬት አንስተው አምቡላንሱ አልጋ ላይ ሲያደርጉት ደረስኩ። በዛን ሰዓት የሚታዩኝ በግርግር መካከል ቶብ የለበሱ ሰዎች አሉ፣ በትክክል መማቃቸው አሉ። በዛ ላይ በቃ ያኔ በደም ጎርፍ እየሄደ ነው። እኔም ስሜታዊ ሁኛለሁኝ። አስገቡኝ ብላቸው በቃ አይገባም፣ እዚህ አምቡላንሱ ላይ አገቢም፣ በሌላ መኪና እንሄዳለ ምናምን ብለው አምቡላንሱን ቀስቅሰው ሄዱ። የራሴ ዘመድ የሚሆን ነበር እዛ እጄን ይዞ፣ ያው አላህ አልፈቀደውም። አምቡላንስ ጋራ ሙስተሽፋ ደረስነ። ብዙ ሰዓት ቆይቶበታል አሉ። ብዙ ነገር የሚያሰቃየና የግፍ ግፍ የሚሆነው የሰው ልጅ ወርቆ እንዴት ወርቆ አያነሱትም። ስበቡን እንኳን ቢያደርሱ ምን ነበር? እንዴት ይጨካከናል ሰው? ቢሞት እንኳን ቢያንስ በቃ ያኔ ሐኪም ቤት ሀውለውለት አመልያ ሆኖ ቢሞት ተሞክሯል ብላችሁ ትላላችሁ። ይሄ ራሱ የግፍ ግፍ መስሎ ነው የሚታየኝ። መቼም የወላድ አንጀት ነው። ከዚህ የበለጠ ደግሞ ምልህ ነገር በቃ ራሴን ተቋቁሜ ነው እንትን ምልህ። እኔም ሰው ሀገር ላይ ለፍቼ ሽንት ቤት አጥቤ ነው ያሳደግኩት። ብትተባበሩ በጣም ደስ ይለኛል። ነግበኔ ነው እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደግኩበት ሰዓት። እንዳሁኑ ሀበሻዎች በብዛት አልነበሩም። እያዘልኩ ነው ልጄን ያሳደግኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤት ምን ያለው ደስታ ያለው ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ግፍ ነው የሆነብኝ። በቃ አብሽሩ ማዘር፣ አብሽሩ፣ አይዟችሁ፣ አታልቅሱ። እዛ ያላችሁ እህቶቻችን አታልቅሱ። ኢንሻአላህ ማዘርን እንትን እንዳይሏቸው አታልቅሱ። ኢንሻአላህ